ነበረውን ልታደርግ የነበረውን የፌክ ወረቀት ሰላም ካለች ማድረግ ስለማትችል አሁን ሰላምን በዚህ በኩል ረበሽክ ማለት ነው። ምክንያቱም ሀዋ ፈሪ ናት፣ ምንም ነገር ማድረግ አትችልም። ስለዚህ አንተ እዚህ ጋር ምንድነው ዋናው አላማክና ዋናው የማምናት እሷ ነው። እሷን በጣም ተሳስተሃል። እሺ እሷ አበሻ ስለሆነች እንደዚህ ያደርጋ አረቦቹ ምን ልታደርጋቸው ነው? ሲፈጠር እኔ ትቼዋለሁ። መጀመሪያ ነበር ለምን ከአንተ ጋር መገናኘት ስለፈለኩኝና የእውነቱን ማወቅ ስለፈለኩ ነበር። አሁን ትቼዋለሁ። ሰላም ቁሚስ፣ ተረጋጊና ቁሚ። ለመግባም እንዳታስቢ እሺ። ምንድነው? ቆይ ምን ይፈልካው? ተረጋጊ። አንድ ጊዜ ሰላም፣ ምንድነው የቀማኸኝ? አንድ ጊዜ ምንድነው የምትፈልገው? ሰላም፣ አንድ ጊዜ እንጂ ምንድነው? ፓስፖርቴን አምጣ። በቃ አንዴ ፈልጌሽ አውራሃለሁ። ለተንኮል ትኬት ቆርጠሽ ከኢትዮጵያ መጣሽው በዚህ ፓስፖርት ነው ዙሪያ። ይሄን ፓስፖርት ካላገኘሽ ኤምባሲ የለም፣ ከዚያ ጋር መውጣት አትችይም። ሰላምዬ ሰላምሽን ያብዛ። እናት ብቻ ናት ለልጇ ዋጋ የምትከፍለው። አንቺ ለጓደኛሽ ዋጋ ትከፍያለሽ። አላህ ይጨምርልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ የምወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ኸይር ጀዛ። ቻናሌ ሞኔታይዝ ሆኗል። ቪዲዮን እስከ መጨረሻ ማስታወቂያውን እንዳታሳልፉ አማን አብያችኋለሁ። ደቂቃ አጭር ነው። ዛሬ ተስተካከለልኝ። ጉሉኒ ማሻአላህ እና እንዴት ናቸው? ዛሬ ደግሞ በሰላም መጥቻለሁ። ግን እኔ በጣም ነው ያሳዘነኝ። ቪዲዮውን ደጋግሜ ሳየው በጣም ነው አንጀቴን ይበላቸው። ዋጋ ምከፍል እናት ለልጇ ብላ ትረገጣለች፣ ለልጇ ብላ ትሰደዳለች፣ ለልጇ ብላ ትሰደባለች፣ ለልጇ ብላ ብዙ ዋጋ ትከፍላለች። ሰላም ግን ለጓደኛዋ ብላ ይሄን ሁሉ ዋጋ ከአገር ወደ አገር እየሮጠች እንደዚህ እኔ ልክ ሰይድ ፓስፖርቷን ሰጥቶ ምልስ ብላ እየሮጠች እያለቀሰች ስትሄድ ወላሂ አንጀቴን የበላቸው። ሰይድ ደግሞ ውሸቱን ካሜራ ፊት ለፊት ፓስፖርቷን ሰጥቶ ዞር ሲል ከካሜራ ጀርባ ፓስፖርቷን ተቀበለ። ስደትን አይተናል ሁላችንም። ስንመጣ ቋንቋ ብናቅ የሰለጠን ብንሆን ጎበዝ የከተማ ልጅ ብንሆን የገጠር ልጅ ብንሆን ስደት ታውቁታላችሁ። በጣም ነው የሚያስደነግጣችሁ፣ ግራ ነው የሚያጋባችሁ። በቃ የሆነ የምትናገሩት የምታረጉት ነገር ይጠፋባችኋል። ያውም ያልጠበቃችሁት ያላሰባችሁት 4 ወታደር 5 ወታደር መጥቶ አጠገባችሁ ላይ ውሰዷት፣ እስር ቤት አስገቧት፣ እዛ ትበሰብሻለሽ፣ ማንም አያወጣሽም። በቃ ወላሂ አላህ ነው ሁሉም ነገር ባለ ጊዜ አላህ ነው። ሁሉም ጊዜ አላህ ነው። ሁሉም ነገር ታልፋለች። ሰይድ አንተ ዛሬ የልጆችህ እናት ጥላ ስር ቁጭ ብላ ጓደኛዋ ስትንከራተት ቢያንስ እንኳን ከዲኤንኤ በኋላ እንኳን ልጆቹን አሳይሃለሁ ስላለችክ በሰብር ነበር መጠበቅ ያለብክና አንተ ፖሊሶችን ስላወክ ቋንቋ ስላወክ አገር ስላወክ እንደዚህ ያስለቀስካት። አንተ እውነትም ሱመያ እንዳለችው ውሸትክ ነው። ለልጆችክ አይደለም ዋጋ እየከፈልክ ያለው ለብር ለጨላ ነው ዋጋ እየከፈልክ ያለው ማለት ነው። ሱመያ ራሱ ወላሂ እኔም ደዛሬ ሰይድ ላይ ተናድጄ አላቅም ነው ያለችው። ወላሂ ትላንትና የራሱ ቪዲዮን ሳይው ብዙም አላሰብኩምና እንደው ምን አይነት እንደዚህ አይነት ክፋት አልኩኝ። ዛሬ ስንት ጊዜ ያለፈውን ሚሞሪ ፍለጋ እሱ ዛሬ ያሳደዳት ማለት ነው። እና ሱመያ ሀሳቧን ቀይራለች። አላሳየክም ብለሃለች። ልጆቿን ከሀገር ልታስወጣ መሰለኝ አላቅም። እስቲ መጨረሻውን እናያለን። በገዛ እጅክ የተስተካከለልክን ያማረልክን ቀይ ምንጣፍ የተነጠፈልክን መንገድ በራስክ ጥቁር ምንጣፍ አነጠፍክ። በራስክ መንገድ ጥቁር ምንጣፍ ነው ያነጠፍከው። ራስክ ጥፋት አጠፋክ። ሁሉን ነገር አመቻችታልክ። በኦዲየንሱ ፊት ቃል ገብታልክ። ልጆችክን አሳያለሁ፣ ቤተሰቦችክን እያስቸገሩኝ ነው፣ ልጆቼ ነፃነት እንዲያገኙ ፈልጋለሁ፣ እኔ ከዛ መሮጥ አልፈልግም፣ መደበቅ አልፈልግም እያለችክ ነገረችክ። አሁን አንተ ሰላም ላይ ያንን ያደረከው ሰላም ደንግጣ ነገሮችን እንዳታስኬድ ከቤት እንዳትወጣ ነው ያሰርካት። ሰላም ደግሞ ብልጥ ናት። አሁን አንተ ፓስፖርት ወሰርክ ያ አገትካት ማለት ነው። እሷን ስላገትካት አሁን ነገሮቹ የሚስተካከል ማሻአላ ተባረከላ። ሱመያ እሷ ብልጥ ናት። እንደ ሌሎቹ ሴቶች እንዳይመስልክ ብር ብላ ነው የምትሄደው። ብር ብላ ሄዳ ነው
ነገሮችን የምታስገለት አስለን አልፈልግም ብላለች እሷ ራሱ። ለምን እሱ ራሱ ይሄንን ድራማ የሰራው ራሱ ሰላም እጇ እንዳይገባበት ነው ይሄንን ያደረከው ማለት ነው። ከዛ ሰላም እንድትወጣ ሰላም ትወጣለች። እውነትም ሱመያ እንዳለችው ነገሩን በራስክ መንገድ በገንዘብክ ልታስኬድ። አሁን እነዚህም ፖሊሶች በገንዘብ ነው የገዛሃቸው። በገንዘብ ባትገዛቸው ኖሮ እንዴት ነው አንድ ሰው ከኢትዮጵያ እቃ ሰርቆ ወደ የመን የሚደበቀው? ያሁን በህጋዊ መንገድ ማለት ነው። እና በገንዘብ ስለገዛሃቸው ነው እንጂ እነሱ ራሱ ያንን አብረው ድራማ የሰሩት በገንዘብ ባትገዛቸው ኖሮ እነሱም መረጃ አምጣ ደሊል አምጣ ነበር የሚሉት ማለት ነው። እሷም ጎበዝ ናት። አንድ ሁለት ፍሬ አማርኛ አለች፣ አረብኛ አለች። እሱን እሷም ነገረችክ። ግን እንዲህ ማድረግ አልነበረበክም። ጊዜ አላህ ነው። ጊዜ ሁሉንም ይፈርዳል። አንተ ባለ ጊዜ መሆንህ ነው አሁን ሰላም ላይ ያንን ድራማ የሰራኸው። ግን እኔ በጣም ነው ያናደደኝ። ወላሂ እንዲህ ማድረግ አልነበረብክም ነበረ። ቢያንስ ለሚስትክ ነው ዋጋ እየከፈለች ያለችው፣ ለልጆችክ ነው ዋጋ እየከፈለች ያለችው። እሷ ከጎኗ ናት። አዲስ አበባ ላይ ይኸው ሚስትክ ተንደላቃ እየኖረች ናት። መቼም ሰላም አዲስ አበባ ነው የምትኖረው። ሁሉን ነገር አመቻችታለ። ቢያንስ እንኳን ከልጆቼ ከሚስቴ ጀርባ አለች፣ ከነሱ ጎን ናት ብለህ ነበር ማሰብ ያለብክ። ወላሂ 3 ጊዜ ነው ያቆምኩት። አቆም ስጠራ ሲሄድ ዩቱብ እንግዲህ እንደዚህ ነው የሚሰራው። ለሁላችንም አላህ ልቦና ይስጠን። እንግዲህ ሰይድንም አላህ ወደ ቀልቡ ይመልሰው። ነገሮች ሁሉ ይቅለልላቸው፣ ይመችላቸው። ያው ለከይር ለተመኘው ከይር ነው ሰደቃው። አላህ ከይር ለተመኘው ሁሉ ከይሩን ይወፍቃቸው፣ ይስጣቸው። ባል ሚስት ልጅ መበታተኑ ማንም አይወድም። ግን ቤተሰቦቻችን የገንዘብ ምንጭ ማድረግ የለብንም። የገንዘብ ምንጭ ቤተሰብን